ይሄ ቪዲዮ ሴቭ ቢደረግ በጣም ይጠቅማል። ዛሬ የምናወራው I have to, I have been to ከዛ ደግሞ she has to, she has been to የነዚህ ልዩነት በደንብ ፈትፍተን እናያለን ማለት ነው። የመጀመሪያው I have ሲል አንድ ሰው ሁሉ ጊዜ አለኝ የሚለውን ወይ ደግሞ ምናልባት ሌላ ማታውቁት ደግሞ I have ሲል አለብኝ ወይ ደግሞ እንደዚህ አሞኛል የሚለውንም ይገልጻል። በኤግዛምፕል እንየው። 3 ጓደኞች አሉኝ በሉኝ እስቲ። I have 3 friends አይደል? ጨጓራ ህመም አለብኝ ወይ ደግሞ ጨጓራዬን ያመኛል ለማለትም ይሄ ይጠቅማል። I have gastritis አይደል? ጉንፋን ይዞኛል። I have flu ይሄን ማምጣት ይችላል። ሁለተኛው አንያት I have to ምንድነው? ማድረግ አለብኝ ነው አይደል? ስለዚህ ማድረግ አለብኝ ስትሉ ወደ ቤት መሄድ አለብኝ። I have to go home. ይሄን ማለት ይቻላል። ኦኬ I have to go home. I have been to ግን ሄጄ ነበር ወይ ደግሞ እዛ ሄጄ አውቃለሁ ነው። ኦኬ ስለዚህ ኤክስፒሪየንሳችሁን እያወራችሁ ነው። ዱባይ ሄጄ አውቃለሁ። I have been to Dubai. ኦኬ ጎንደር ሄጄ አውቃለሁ። I have been to ጎንደር ትላላችሁ። አሁን በI have ከሰራን እስቲ ደግሞ hasን ደግሞ እንያት። she has to እና she has been to የሚለውን ማለት ነው። ኦኬ ልጆቹ አሏት፣ 2 ልጆች አሏት የሚለውን ትነግሩኛላችሁ። she has 2 kids or 2 children በጣም አሪፍ። የደም ማነስ ወይም ካንሰር ወይ ምናምን አይበለውና አለባት ብንል she has cancer ነው አይደል? በጣም ጥሩ። እንዲህ ማድረግ አለባት ደግሞ ሲሆን she has to ትጠቀማላችሁ። ኦኬ እንዲህም በለው። ለምሳሌ በጊዜ መተኛት አለባት she has to sleep early አይደል? ስራ መስራት አለባት she has to work በጣም አሪፍ። ጎንደር ሄዳ ዱባይ ሄዳ ሐረር ሄዳ ታውቃለች ካላችሁ ደግሞ she has been to ጎንደር she has been to ሐረር she has been to ታይላንድ ማለት ይቻላል ማለት ነው። ሶ እነዚህም በደንብ ያቸው ሴቭ አድርጉና እያንዳንዷን እናንተ ስሩ ኮሜንት ላይ። እናንተ ደግሞ I have to, I have been to, she has to, she has been to ያላችሁ የእናንተን ኤግዛምፕል አስቀምጡልኝ። We'll see you next time. Bye for now.